የራሃ ጁማ የክብር ስፖንሰሮች የኢትዮ ጠቢብ ሆስፒታል፣ بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعث رحمة للعالمين نبينا محمد وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته تعالى وبركاته يتوداتون يتكبراتون تمركاتون أنه سامنتاوي راحة جمعة ساعة تطبقوا كنانتو مسجد كمجمع التقوى برنامجنا كون ساعة جمرو ودنانت مقربون جمر አዎ ሰዓቱ የራሃ ጁማ ነው። ዛሬም እንግዲህ የተለያዩ መሰናዶችን ይዘን መተናል። እዚህ መስጂድ ላይ እንግዲህ ተመችቶናል አይደል? በጣም አሪፍ ነው። ባለው በተደረገው ኮሜንት መሰረት እንግዲህ እዚሁ ቀርተናል መሰለኝ። በጣም ጥሩ ነው። ጁማ በባህሪው ያው መስጊድ ውስጥ የሚደረግ ነገር ነውና ሚህራቡም ከኋላ ነው ያለው። ደስ ይላል እውነቱ ለማውራት በጣም ነው ደስ የሚለው። ተመልካቾች እናንተስ በምን አይነት ሁኔታ ሆናችሁ ነው ፕሮግራማችንን የምትከታተሉት? እስኪ ሐሳብ አስተያየቶቻችሁን ሼር አድርጉን። ዛሬ እንግዲህ የተለያዩ መሰናዶችን ይዘንላችሁ ቀረብ ብለናል። እኔና አብዱራህማን ጣህር ቆይታ እናደርጋለን። ኡስታዝ ፏድ የጠፋ የሚል ጥያቄ ሰምቻለሁ። ይመጣል። በአጋጣሚ ሆኖ አንዳንድ አለመመቻቸቶች ስለነበሩ ላለፉት ጥቂት ጊዜያት በጋራ አልነበርንም። እንግዲህ ጎትተን እናመጣዋለን ኢንሻአላህ። ይመጣል ኢንሻአላህ። ቀጣይ ሳምንት እንጠብቃለን በኢዝኒላህ። ክረምት ነው፣ የሚያንዘፈዝፍ ነገር አለው። ደሞ ጣና ያለ ነው። ደማ አልከተማ በተለይ እንደዛ ነገር አለ በሚገባ ጎርፎቹንም ታያለህ። የሰው አለባበሱም ተቀይሯል ምናምንና በሆነ መልኩ የባለሙያዎች እንግዲህ የተለያዩ አስተያየቶች ይሰጣሉ። እንደ አይነት ያው ፎርካስት ይባላል አይደል? ሰው ጧት ከቤት ሲወጣ ጀምሮ ያለውን የአየር ጸባይ ከግምት አስገብቶ እንዲወጣ ይመክራሉ። ያመጋገቡም ሁኔታዎች ደግሞ ያው ይቀየራል። ሆድ ይከፈታል የሚባለው እውነት ነው። እሱ ነገር እውነት ይርባል እኮ የብርድ ቀን ይርባል የሚለው ክረምት ነው እኮ። ክረምት ስለሆነ ነው ወዳችን የሰፋውና በቤት ውስጥ አሁን ልጆች አሁንም አምጡ ነው እና በበጋው ማይርባቸው በክረምት ለምራባቸው ይባላል። እንደውም አንዱ ጓደኛዬ ሰሞኑን ወክ እያደረግን አንጀት የተንሰፈሰፈ እያለ ብርዱ እውነት ነው። እስኪ እንግዲህ የሕክምና ባለሙያዎችም ካላችሁ የስነ ምግብም ሰዎች ካላችሁ ለምንድን ነው ሰው ክረምት ላይ የሚርባው የሚለውን ጥያቄ በተመለሱልን በጣም ደስ የምር ይርባል። ያው ከብዙ ሰዎች ስለምንመለከት ለዛም ይመስለኛል እነዚህ ጸጉረ ልውጥ ምግቦች እኮ በየጎዳናውም እናገኛቸዋለን አይደል? ለማናቸው ቅርጽ እያገኘ ጸጉር ያላቸው ማለት ነው። ጸጉረ ልውጥ ማለት ከተለመደው ከምናውቀው ምግብ ለየት ያለው ያው ድንች ቅቅል፣ የበቆሎ ቅቅሉም ጥብሱም እንትኑም የመንገድ ላይ ቆሎዎች ምናምን እንፋሎት ያላቸው ትኩስ ነገሮች መንገድ ላይ ይሸጣሉ። ጸጉረ ስትል ደግሞ የመጣልኝ ራስ በቆሎ ነው። በቆሎ ጸጉራማ እኮ ነው። ያው ትልቅ መፍትሄ ናቸው። ነገራችን ላይ ያሟሙቃሉ። በተለይ ደግሞ አይተህ ከሆነ አንዳንድ የደቡብ ማህበረሰብ አካባቢ የሚጠቀማቸው ዳጣዎች አሉ። አክቹአሊ እንደ ኢትዮጵያም ደግሞ ሚጥሚጣ የሚባልም ነገር አለ። አሁን በድንች የሚበላ እሱ ራሱ የሚፈጥረው የሆነ ነገር አለና ጎዳናዎች ላይ በስፋት ይሰራል አሁን ላይ። ይህንን የሚሰሩ እናቶችም ደግሞ ይበራከታሉ። ቆንጆ ሀሳብ ነው እንደሚያነሳውና ምናልባት እንግዲህ እንደየሰው እንደየኑሮ ደረጃው እንደየፕሮቶኮሉ የሚጠቀም ለማይጠቀም ሊኖር ይችላል። እዛው ቦታ ላይ ወይ ደግሞ ቤቱም ወስዶ ጠብሶ ቀቅሎ መብላቱ ምናምን ሊኖር ይችላልና ይሄኛውንም ሀሳብ በኋላ ሊሰጥበት ይችላሉ። እኛ ግን ይሄው ነገር ብንል አሪፍ ነው፣ ጥሩ ነገር ነው ያነሳው። መልካም ነው። እንግዲህ ማለት አሁን በተለያዩ አጋጣሚዎች እንመለከታቸዋለን። ልክ ክረምት ብቅ ሲል አብዛኛው ተማሪ ወደ ቤት ይገባል፣ ትምህርት የለም። ስለዚህ ክረምቱን በስራ ማሳለፍ ይጠበቅበታል በሚል ልጆችን ጉሊት ላይ አንዳንድ ቦታዎች ላይ በተለይ አነስተኛ ገቢ ያላቸው ሰዎች ልጆቻቸውን ወጣ አድርገው ስራ እንዲሰሩ ያደርጓቸዋል። ከዛ መካከል አንዱ ከሚደረጉት ነገሮች መካከል እሸት፣ የበቆሎ እሸት የሚደርስበት ጊዜ ነው። እነሱ እንዲሸጡ ነው። እነሱ ሲሸጡ ራሱ ጥሬው ይሸጣል አስሮ ለሚወስድ ሰው፣ ወይም ተጠብሶ ይሸጣል፣ ወይም ተቀቅሎ ይሸጣል። ተቀቅሎ ሲሸጥ ድስቱን ከነ ማንደጃው በጋሪ እየገፉ ከር ያደረጉ የሚሄዱ ሰዎችን ታገኛለህ። ከዛ እንትን ታደርጋለህ። በድስት ከታፈነው ውስጥ ፈታ አድርጎ በሹካ ወይ በሆነ እንትን ነገር እንደዚህ አድርጎ ያመጣልሃል። እያደረክ እሳት እየበላ ትሄዳለህ። ካልሆነ ደግሞ እሳት ነገር በሽቦ የታሰረች ትንሽዬ ዕቃ ነገር አድርገው እሳት ላይ አድርገው እሷን እያራገቡ የተጠበሰ መንገድ ላይም ቢሆን ታገኛለህ። እሷንም ይዘህ በራሱ በበቆሎ ልጣጩ ይዘኸው እየጋጥክ የምትሄድበት አጋጣሚ ይኖራል። አንዳንዴ ደግሞ ተፈልፍሎ ተቆልቶ ደግሞ የሚሸጥበት አጋጣሚ አለ። ይሄ ከበቆሎ ጋር የተያዘ ነው። ድንች
በጣም የተለመደ ነው። ስኳር ድንችም ሆነ ድንች አንዳንድ ጊዜ የሆነች ቦታ ላይ ሰብሰብ ብለህ በሚጥሚጣ በሳህን በትሪ እያጠቀስክ የምትመገበው አለ። አንዳንድ ጊዜ ደግሞ ራሱ ቅቅሉን በሆነ ፓክ አድርገው የሚሰጡ አሉ እና እነዚህ ተሰብስበው የክረምቱን ድባብ ሞቅ ያደርጉታል። አንዳንድ የክልል ከተሞች ላይ ደግሞ ለየት ያሉ እሸቶች የሚደርሱበት ነው። ወደ ከተማ ማይደርሱ ግን እሸቶች ደግሞ የሚደርሱበት አለ። አዎ እነ ባቄላ እንኳን አሁን ጊዜያቸው ነው ብለህ ነው እነሱ ግን አሁን ላይ የሚደርሱ አሉና እነሱንም ጭምር እንትን ያደርጋሉ። አሁን ባይሆን እያስተዋልኩ ያለሁት በጣም በብዛት እያስተዋልኩ ያለሁት በለስ የሚባለው ትግራይ አካባቢ ላይ በብዛት እዚህ መሀል ከተማም ላይ ሲሸጥ እያስተዋልኩ ነውና በለስ አለና እነዚህ የሚሰሩ ሰዎች አሉ። እኔ እዚህ ጋር ቦታ ላይ ማንሳት የምፈልገው ሁለት ነገር ነው ቢታይ ተመልካች ቢያየው ብዬ ማስበው። አንደኛ እንደነዚህ ጉሊት ወጥተው እንደዚህ አይነት ነገር የሚቸረችሩ ሰዎችን ማበረታታት በጣም አስፈላጊ ነው። ማለት ሀያትን ዱንያን ለማሸነፍ ብለው ደፋ ቀና ይላሉ። ከመለመን አነስተኛ ነገር ውስጥ ከመሳተፍ ብለው ራሳቸውን ከፍ አድርገው ሰርተው ለመብላት የሚፍጨረጨሩ ሰዎች አሉ። እነዚህ ሰዎች በመግዛት እና በመሳተፍ ከጉሊት በመሸመት ክረምቱን ታግለው ነው ዝናቡን ታግለው ብርዱን ታግለው ውርጩን ታግለው ነው እዚህ ላይ የሚደርሱትና እነዚህ ሰዎች እየገዙ እየሸመቱ አቅም በፈቀደ ማገዝና ማበረታታት አስፈላጊ ነው ብዬ አስባለሁ። ያው ምናልባት ፍሪ ማርኬት ነው፣ ሰው የፈለገበት ቦታ ሊገዛ ይችላል። ግን እንዳልከው እነዚህ ልጆች እነዚህ እናቶች ማበረታታት ይችላል። በቅርብ ያሉ ገበያዎች ሊኖሩ ይችላሉ፣ ሱፐርማርኬት ሊኖር ይችላል። ግን ጥራቱ እኛ በምንፈልገው ደረጃ እስከሆነ ድረስ ማገዝ ይኖርብናል። አንድ በጣም የሚገርም በዚህ ሂደት ያለፉ ሰዎች አሉ። አንድ ኢንተርቪው እያየሁ ነበር በቅርብና 4 ኪሎ አካባቢ ተወልዶ ያደገ አሁን አሜሪካ ላይ ከ100 ምናምን በላይ ተሳቢ መኪናዎችን የሚያስተዳድር ወይ ደግሞ ካምፓኒ ያለው አንድ ወጣት እያወራ ነበርና ይህን ማለት ስራ ልጅ እያለሁ ሰራ ነበር የሚል ነገር አንስቼ ነበርና የብዙ ሰዎችን ህይወትን ነው የምንታደገው፣ የብዙ ቤት መፍረስን ነው የምንታደገውና በደንብ ትኩረት መስጠት አለበት። ምክንያቱም ከባድ ነው ዝናቡ ያን ጥላ ይዛ አንድ እናት አንድ እህት እንዳልከው ደግሞ ይሄው እረፍት ላይ የሆኑ ልጆችም ከጓደኞቻቸው ፊት እየገረፋቸው የተደበቁ በጥላ እንደዚህ ዝናብ እየቀጠቀጣቸው ጭቃ ላይ ተቀምጠው ነፋሱ ብርዱ አለና ሳይሸጡ ከገቡ የሚመጣው ነገር አለ። ሁለተኛ ደግሞ ሳይኮሎጂካል የሚጎዱትም ነገር አለና ማገዝ ምንም ጥያቄ የለውም። ብንገዛቸው እንትን አይደለም። አንዳንዴ ደግሞ የሆነ ነገር ላይ ከሆነ ቲፕ እኮ እንሰጣለን። አሁን ምሳሌ ካፌም ገብተህ ሆቴል ሬስቶራንት ገብተህ ለነዚህ እናቶች አንዳንዴ ስንገዛም ራሱ የሆነ ጊዜ አልፎ መረቅ አድርጎ ዝም ብሎ ቢገዛ የ70 ብሩን በ100 ብር እየገዛ 30 ብሩን እየተወክላቸው መሄድም አንድ አማራጭ ነው። ያው መታሰብ አለበት። ከዛ ውጭ ግን መጠንቀቅ ያለብን ነገር አለ። መንገድ ላይ የሚሰራ ነገር ሁሉ ያው ስላማረ ተባለ ይመገባል ለምግብነት ይውላል ማለት አይደለም። ንጽህናው የተረጋገጠ መሆኑን እንደዚህ የምትሰሩ ሰዎች ይሄን ፕሮግራም ተከታተሉ ካላችሁ ደግሞ ባካችሁ መንገድ ላይ የምትሰጡት ሰዎች እንግዲህ የየሰው ሁኔታ የተለያየ ስለሆነ ሊታመም ስለሚችል ንጽህናው የተጠበቀና በተቻለ መጠን ወደ ሆድ የሚገባ ነገር ስለሆነ ጤናን የማይፈታተን እንዲሆን ጥንቃቄ እንድናደርግ አደራ ለማለት እንወዳለን። ብዙ ማንሳት ይቻላል፣ ግን ከናንተ ሐሳብና አስተያየቶቻችሁን ብንሰማ በጣም ደስ ይለናል። ፕሮግራማችንን ያበረቱልን አጋሮቻችንን እናመስግንና ቀዳሚ ወደ ፕሮግራማችን ብጋብዛችሁ ደስ ይለናል። ሹክራን ካንተ ጀመር። መልካም። ፕሮግራማችንን ካበረቱልን ተቋማት መካከል ኢትዮ ጠቢብ ሆስፒታል አንደኛው ነው። ኢትዮ ጠቢብ እንግዲህ ዘመኑ ባፈራቸው ቴክኖሎጂዎችና ደም አንቱታን ባተረፉ ባለሙያዎች በመታገዝ የሕክምና አገልግሎት እየሰጠ ይገኛል። እንግዲህ የጤናው ጉዳይ የኛም ጉዳይ ነውና ጎራ ብላችሁ በጤናችሁ ጉዳይ ላይ እንመካከር ይለናል። በአጭር ደግሞ የስልክ መስመራቸው ማግኘት ከፈለጋችሁ 9000 ላይ ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። አድራሻቸው ሰፈረ ሰላም አካባቢ በራሳቸው ህንጻ ላይ ነው አገልግሎት የሚሰጡት። ሁሉንም አይነት የሕክምና አገልግሎት ማግኘት ከፈለጋችሁ ኢትዮ ጠቢብ ምርጫችሁ ይሁን ብለዋል። ፕሮግራማችንን ስላበረቱልን እናመሰግናለን። መልካም ነው። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ረጅም ጊዜ እንግዲህ አብረን እየሰራን ነው። ምናልባት እንግዲህ ከራሃጅማ ፕሮግራም ጋር አብረን በጋራ መስራት እንፈልጋለን የምትሉ ተቋማቶች፣ አገልግሎት የሚሰጡ ተቋማቶች በማርኬቲንግ አድራሻዎቻችን ላይ እንግዲህ በመደወል በመጻፍ ልታገኙ ትችላላችሁ። እኛ ዝግጁ ነን አብረን ለመስራት። የተለያዩ መንገዶች እንግዲህ የቴሌቪዥን ፕሮግራም ሲባል በተለያዩ መልኩ ማስተዋወቅ ይቻላልና እነዚህን አማራጮች እንግዲህ ደውላችሁ ማርኬቲንግ ላይ በመጠየቅ አብረን ልንሰራ እንችላለን። ወደ መጀመሪያው ፕሮግራም እንሂድና ተመልሰን እንመጣለን። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ፕሮግራሙ ረሃጅማ ነው። በያላችሁበት መልካም ቆይታ ይሁንላችሁ።